ግጭት ቀጠናው አዳዲስ ወታደራዊ ዝግጅቶች እየተደረጉ መሆኑ ተጠቆመ። በሰሜን ኢትዮጵያ በተለይም በራያ አላማጣና አጎራባች አካባቢዎች የድሮን ጥቃትን ጨምሮ አዳዲስ ወታደራዊ እንቅስቃሴዎች መጀመራቸውን ተከትሎ ቀጠናው ዳግም ወደ ጦርነት አዙሪት ሊገባ እንደሚችል ስጋት አጭሯል። ከህወሓት ጋር ግንኙነት አላቸው ተብለው በሚጠረጠሩ የትግራይ ታጣቂዎች ላይ ያነጣጠረ ነው የተባለው የድሮን ጥቃት በታጣቂዎቹ ላይ ከባድ ጉዳት ማድረሱ የተገለጸ ሲሆን በተቃራኒው ደግሞ በራያ ዘቦና መሆን አካባቢዎች ጠንካራ ወታደራዊ ዝግጅቶች እየተደረጉ መሆኑን መረጃዎች ያመለክታሉ። ነሐሴ 4 ቀን 2018 ዓ.ም ማለዳ 2 ሰዓት ገደማ በራያ አላማጣ ወረዳ መረዋ ጣቢያ ውስጥ በተደጋጋሚ የድሮን ጥቃት መፈጸሙ ተዘግቧል። መረጃዎች እንደሚያሳዩት ጥቃቱ ያነጣጠረው በሁለተኛ ደረጃ ትምህርት ቤት ውስጥ ሰፍሮ በነበረው አርሚ 26 የተባለ የትግራይ ታጣቂ ኃይል ላይ ነው። ጥቃቱ ከትምህርት ቤቱ በተጨማሪ በችግኝ ጣቢያ ከቤተክርስቲያን አቅራቢያና ዳሮ በተባለ ስፍራ በተሰበሰቡ ታጣቂዎች ላይ የተፈጸመ ሲሆን ከህወሓት ኮር 3 የ82 ሚሜ ሞርታር አባላትና የሀየሎም ክፍለ ጦር የሻለቃ አመራሮችን ጨምሮ በታጣቂዎቹ ላይ ከባድ ሞትና የመቁሰል አደጋ ማድረሱ ታውቋል። ከጥቃቱ የተረፉት ታጣቂዎች አቅጣጫቸውን ቀይረው ወደ ራያ አላማጣ አየር ማረፊያ አካባቢ በማፈግፈግ ላይ እንደሚገኙ ተነግሯል። የድሮን ጥቃቱ ለታጣቂዎቹ የሎጂስቲክስ አገልግሎት ይሰጡ በነበሩ እንስሳት ላይም ሳይቀር ጉዳት አድርሷል። በድሮን ጥቃቱ በተፈጸመበት ዕለት ነሐሴ 4 በራያ ዘቦ ወረዳና በመሆኒ ከተማ አዳዲስ የጦርነት ቅድመ ዝግጅቶች ሲደረጉ ውለዋል። የደቡብ ዞን አመራር ተወካይ በሆኑት ዝናቡ ገብረመድህን መሪነት በመሆኒ ከተማ በተካሄደ ስብሰባ በተለያዩ ግንባሮች ወታደራዊ እንቅስቃሴዎች እንዲጀመሩ ትዕዛዝ ተላልፏል። በዚህ መሰረት ራያ ዘቦ፣ ራያ ጨርጨርና መሆኒ ከተማን በአንድ ግንባር ስር በማዋሃድ በአቶ አሰፋ ብርሃንና በአቶ መሐሪ ተስፋይ ወይም የቀድሞ የእንደመሆኒ ነዋሪ የጸጥታ ኃላፊነት እንዲመራ ተወስኗል። የጦርነት ዝግጅቱን አሳሳቢነት ይበልጥ የሚያሳዩት በዚሁ ስብሰባ ላይ የተላለፉት አስቸኳይ ትዕዛዞች ናቸው። በዚህ መሰረት በራያ ዘቦ 400 ነባር ታጋዮችና ፈቃደኛ ወጣቶችን ያካተተ ኃይል በአስቸኳይ እንዲደራጅ እንዲሁም ከ25 እስከ 30 አባላት ያሉት ልዩ የጸጥታና የግንኙነት ኮማንዶ ወይም ክራፕቲ ተዋቅሮ ነሐሴ 7 ስራውን እንዲጀምር መመሪያ ተላልፏል። በተጨማሪም ከነሐሴ 4 ጀምሮ የወረዳው አመራሮች ምግባቸውን 05 በተባለ ቦታ እንዲመገቡና ስብሰባዎች ወደ ማታ እንዲዛወሩ ለጦር አዛዦች የሚሆን 4000 ሊትር ነዳጅ ካለማጣ ከተማ በአስቸኳይ እንዲገዛ ውሳኔ ላይ ተደርሷል። ለሎጂስቲክስ አቅርቦት እስከ ነሐሴ 10 ድረስ በርካታ የጭነት እንስሳት ደግመል፣ አህያ፣ በቅሎ እንዲሁም ለስንቅ የሚሆኑ ከ1000 በላይ በጎች፣ ፍየሎችና በሬዎች እንዲሰባሰቡ የታዘዘ ሲሆን ከዚህም ባለፈ ለቀብር አስፈጻሚዎች የሚሆኑ መሳሪያዎችም እንደ ፋስ፣ ዶማና መዶሻ ያሉት በአስቸኳይ እንዲሰበሰቡ ጥብቅ መመሪያ ተሰጥቷል። ከዚህ ወታደራዊ ውጥረት ጋር ተያይዞ ህወሓት ነሐሴ 4 ቀን ባወጣው ሳምንታዊ መግለጫ የፌዴራል መንግስትን በተለይም የብልጽግና ፓርቲን ጄኖሳይዳዊ በማለት በመክሰስ የትግራይን አቅም ለመበተን በውስጥ ከዳተኞችን እየተጠቀመ ነው ሲል ወቅሷል። መግለጫው ቀደም ሲል በጊዜው አስተዳደር ውስጥ የነበሩና አሁን የትግራይን ህዝብ የከዱ ያላቸውን ታጣቂ ቡድኖችን ክፉኛ ኮንኗል። ህወሓት እነዚህ ታጣቂዎች በጠለምትና በአፋር አቅጣጫዎች በትግራይ ኃይሎች ላይ ተኩስ እንደከፈቱ በመግለጽ የብልጽግና ፓርቲ ለሚያቀደው አዲስ ደማዊ ጦርነት እንደመጠቀሚያ ያገለገሉ መሆናቸውን ገልጸዋል። ሆኖም የትግራይ ጊዜው አስተዳደር ካቢኔ ባሳለፈው ውሳኔ መሰረት እነዚህ ታጣቂዎች ከድርጊታቸው ተጸጽተው ወደ ህዝባቸው እንዲመለሱና የሰላማዊ ህይወት እድል እንዲያገኙ ጥሪውን አቅርቧል። ይበንዲ እንዳለ የድሮን እንቅስቃሴው አሁንም በአካባቢው በተለይም በመረዋ ጣቢያ ስለሚታይ ህዝብ ወታደራዊ ኃይሎች ከተሰበሰቡባቸው ቦታዎች እንዲርቅና ጥንቃቄ እንዲያደርግ የደህንነት ማስጠንቀቂያ ተላልፏል። እነዚህ ተደራራቢ ወታደራዊ እንቅስቃሴዎችና የፖለቲካ ፍጥጫዎች ቀጠናው አሁንም ከግጭት አደጋ ሙሉ በሙሉ ነፃ አለመሆኑንና የሰላም ስምምነቱ ዘላቂነት ላይ ትልቅ ፈተና መውደቁን ያሳያል።